ራሳቸው ልጅ ማነው ስሙ ቦቼ የሚባለው ላይ ፖስት አድርገው ነበር። ስለዚህ ራሳቸውን አይሰሩ ይሆናል የሚል ጥርጣሬ ነበረኝ። አሁን ደግሞ ሁለቱንም ስላየናቸው ደስ ብሎናል። ምክንያቱም የኛ ጨረቃዎች ሁልጊዜ ነው የምንናፍቃቸው። ሀይሚ ጥሩ ስራ ነው የሰራችው። ደግሞ ሙቤን ደግሞ ስላበረታታችው መታም ከሁለቱ ጋር ስላሳለፈች መጨረሻ ላይ ግን አሳዘነችኝ። ያው ሙቤና ልጅቷ ሲተቃቀፉ ያሳየችው አክት እኔ እንደውም ዛሬ አላየሁትም። የኔ ግራ ጎን ናፈቀኝ ብላ ያሳየችው አክት ወይኔ የዛን ጊዜ ምነው ብሩክ በመጣ ነው ያልኩት። እኔ ሳይ እንግዲህ ድርጊቷን ሳየው እና ይናፍቃል እኮ የሚወዱት ሰው ለአንድ ቀን ያን ተፋቅረን በፍቅረኛሞች መካከል ለአንድ ቀን እንኳን ሳንተያየ ስንውል ወይም ካልተደዋወልን ምን ያህል ነው የሚሰማን? ያሳለፉት ሰዎች እናውቀዋለን። አሁንም በርቀት ላይ ያላችሁ ሰዎች ታውቁታላችሁ። ተፋቅራችሁ ሁልጊዜ የማትገናኙ ሰዎች ይገባችኋልና እረዳታለሁ። እነሱ ሲተቃቀፉ ሚስ ነው ያደረገችው። ይህ ስሜት ማንኛውም አፍቃሪ ላይ ማንኛውም ጓደኛ ያለው ሰው የሚሰማው ስሜት ኖርማል የሆነ ስሜት ነው የተሰማት። ግን አሳዘነችኝ እነሱ ሲተቃቀፉ፣ እሷ ደግሞ የማቀፍ ተስታሳይ ሲስቁባት እና ያው ሙቤ ደግሞ የጠየቃት ጥያቄ እንደዚህ ሰው ሲያቅፋችሁ ውስጣችሁ ርፍ ነው የሚለው፣ ጭንቀታችሁ ሁሉ ይሄድላችኋል አይደል ብሏል። ትክክል ነው። ሰው ሊያጽናናን ወይ ለሆነ ነገር እናታችን እንኳን እንዲያጥፍተን የሆነ ነገር ከፍቶን መታቀፍ ስታደርገን በጣም ነው ደስ የሚለናል። ሀሳባችንን ሁሉ ነው በቃ እርግፍ የምናደርገው። እኔ ከጓደኞቻችን ጋር እንኳን ራሱ የሆነ በስጨት ብለን ከፍቶን እቅፍ ሲያደርጉን፣ ያው ፍቅረኛም ኑሮንም አላቅም ባሎቻችንም ቢሆኑ ቅፍ ሲለን ጭንቀቴ በቃ ጭንቀታችን ይሄዳል፣ ደስ ይላል። እንደውም ከቅፍ ውስጥ አትውጡ፣ ሀሳባችን ሁሉ ነው በቃ የሚሄደው። ምክንያቱም ያለብንን ነገር ሁሉ እንረሳዋለን። ልክ ነው፣ ደስ ይላል። በቃ እርግፍ አድርገን ነው እንትን የምንለው። እኔ ልጆቼ ብዙ ጊዜ በሆነ ነገር ሲከፋቸው ቶሎ ብዬ ቅፍ ነው ማደርጋቸው። በቃ እኔ ውስጥ የሚያለቅሱም ከሆነ ውጭ ከፍቷቸው ከመጡ የሚያለቅሱም ከሆነ እንዲወጣላቸው ቅፍ ነው ማደርጋቸው። የተወሰነ ሰዓት በቃ አቅፌ ነው እንትን የምላቸው እና መተቃቀፍ ልክ ነው። ሀሳብን እንትን ይላል፣ ያቀላል፣ ደስ ይላል። ውስጥ በሰው እቅፍ ውስጥ ስንሆን ብሩኬ ደግሞ የሄደበት ጉዳይ ዛሬ ያው ልጁ ተሰምቶት ማነቦች የሚባለው ልጅ በተናገረው ነገር ተጻጽቶ ተሰምቶት ይቅርታ መጠየቁ ደስ ይላል። ይቅርታ መጠየቅ አዋቂነት ነው። ጌታችን ኢየሱስ ክርስቶስ ይቅርታ እንድናገኝ ነው ስለኛ መጥቶ ወደ ምድር ሕይወቱን የሰጠው። ይቅርታን ዝቅ ማለትን ከክርስቶስ ከኢየሱስ መማር አለብን ብዬ አስባለሁ። ይቅርታነት ያው እንዳልኩት ትልቅነት ነው፣ ዝቅ ማለት አይደለም፣ ማለት የበታች መሆን አይደለም። እንደውም በይቅርታ እኮ ስናልፍ ያንን ሰው እናሸንፈዋለን። ብዙ ጊዜ እንዴት ይሄን ሁሉ በደል በድዬው ይሄን ደስ ያስቀይሚ በአንዴ ይቅርታ ሊለኝ ቻለ የሚል ስሜት ያኛው የተበዳዩ ወገን ሊሰማው ይችላል። የይቅርታ ልብ ያለው ሰው የታደለ ነው ብሎ ብሩክም አስቀምጧል። እኔም ደስ ይለኛል ይቅርታ ሰው ሲደራረግ ሳይ። የይቅርታ ደግሞ ልብ ቢኖረን ከእግዚአብሔር ጋር ሁልጊዜ ሰላም እንሆናለን። አእምሯችንም ሰላም ይሆናል፣ ህይወታችንም ሰላም ይሆናል። ሰው አያስቀይመንም ወይም እኛም ሰውን አናስቀይምም ማለት አይደለም። በመካከላችን ከሰዎች ጋር ስንኖር ምድር ላይ ስንኖር ሰውን እናሳዝናለን፣ ሰውም ሊያሳዝነን ይችላል። ግን ያ ሰው ጥፋቱን አውቆ አጥፍቻለሁ ይቅር በለኝ ብሎ ከመጣ የይቅርታ ልብ ቢኖረን ደስ ይላል። እንደ ብሩክ ደግሞ ብዙ ጊዜ ሳየው የይቅርታ ልብ ያለው ልጅ ነው። ልጁን ኧረ ምንም ችግር የለም ሰፈር ውስጥ አብረን እየኖርን እያወቀኝ አብረ ኮርኮም አሳድገኸኝ እንዴት ስለኔ እያወቀ በደንብ እያወቀኝ እንዲህ አይነት ይናገራል። በእኔም ሆነ በሀይሚም በሌሎች ጓደኞቼም ላይ እየተዋወቅን ብዬ በጣም ተሰምቶ ነበረ። ግን አንተ ተሰምቶ ከመጣ ምንም ማለት አይደለም። እኔ ይቅርታ ልብ አለኝ ይቅርታ አድርጌልሃለሁ ብሎታል። ልጁም ደግሞ አመጣጡ ቆንጆ ነው። በሚያስደነግጥ ፕራንክ በማይሆን ነገር ከሚመጣ ስጦታ ይዞ ለይቅርታውም ስጦታ ይዞ ነው የመጣው። ደስ ይላል። እና ሁላችንም በዚህ አጋጣሚ ያው ሰዎች ያስቀይሙን ይችላሉ፣ ግን ይቅርታ ልብ ቢኖረን ጥሩ ነው። ዛሬ ሁለቱም የመጡበት መንገድ በጣም ደስ ይላል።
ሀይሚዬም ሰውን ለመርዳት ነው የመጣችው። በሌላ ሰው ዩቱበር ነው የመጣችው። በወንድሟ በጣም ወንድሟ ነው እውነት። እነሱ እርስ በርሳቸው እዛ አብረው አንዱ ሲወጣ እንዲወጡት ተከታትለው የወጡት ልጆች በአጠቃላይ በጣም ወንድምና አማቾች እህትና አማቾች ናቸው። ደስ የሚል ህብረት አላቸው። ወንድሟን ለማገዝ እና ይች ልጅ ደግሞ ቀድሞ አብረው ይሰሩ ነበር፣ አብረው ይገናኙ ነበር። ጓደኛዋ ነች። ከጓደኛዋም ጋር ስለተገናኘች ከሞሜ ጋር ስላየኋት ደስ ብሎኛል። ብሩክም ደግሞ የወንድሙ 100,000 ላይ ተገኝቶ ያው ደስታም ተካፋይ በሀዘን ብቻ ሳይሆን በደስታም በችግርም በተለያዩ ነገር ነው ጓደኛ መገኘት ያለበት እና ያንንም ተገኝቶ እንደገና ይህንን ልጅ ደግሞ ለዚህ ልጅ ደግሞ ይቅርታ ለማድረግም በመገኘቱ ሁለቱም በማየታችን ደስ ስላል። ግን ሀይሚዬ ናፍቃለች። ብሩክ በቀን ውስጥ እንግዲህ ብታገኛት ምንም ቢዚም ብትሆን ምናልባት ለወንድም ሰርግ ከጓደኞች ጋርም በተለያየ ነገር ቢዚ ልትሆን ትችላለህ። ግን ሀይሚዬን አትርሳ የሚል መልእክት አስተላልፋለሁ። ውዶቼ ሰላም ሁኑልኝ። ሁላችሁንም ወዳችኋለሁ። ሰላም ነው።